በዛሬው የሪቨረንድ ተዘራሪ ትምህርት ይህ ተካቷል። ጠላቱ ቤት ቢሆን ኖሮ ለሊት አይሄድም። የማያውቀው ሰው ቤት ቢሆን ኖሮ ለሊት አይሄድ። ፎርዋርድነስ ማለት ነው። አኔዲያ ማለት በቃ ፊት ለፊት መጥቶ ጥያቄውን ለመጠየቅ አቅም አግኝቷል። ይህ ጓደኛ በሌሊት መጥቶ የፈለገውን እንዲወስድ የተስፋ ቃል የለውም ማለት እኔም እታደጋቸዋለሁ ብሎ ይናገራል። ስለዚህ አባት የሚያገለግለውን ልጁን እንደሚታደግ ሁሉ እኔም እታደጋቸዋለሁ። ኢየሱስ ያንን ለማስረዳት ያንን ምሳሌ የሰጠበት አለመታከትን ነው ማለት ተስፋ አለመቁረጥን ነው። እግዚአብሔር አባታችን አንደኛ የርህራሄ አባት ነው፣ ሁለተኛ የብርሃናት አባት ነው፣ ሶስተኛ የክብር አባት ነው። ከቅድስናው እንድንካፈል ነው የሚቀጣን ብሎ ይናገራል። ሶስተኛ ደግሞ እግዚአብሔር የሚቀጣን ከዓለም ጋር እንዳይፈረድብን ነው ይላል። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 32 ላይ በሁሉም ላይ የሚኖር የሁሉም አባት እንደሆነ ይናገራል። ስለዚህ ለተሳካ መንፈሳዊ ሕይወት ልንረዳቸው ከሚገቡ ነጥቦች መካከል የመጀመሪያው የእግዚአብሔርን መልካምነት መረዳት ነው። ሁለተኛውና ደግሞ ወሳኝ የሆነው ነጥብ የእግዚአብሔርን አባትነት መረዳት ነው። ስለዚህ መልካም ከሆነው አባት ከሆነው ከእግዚአብሔር ጋር የሚኖረን ህብረት ትምህርቱ አሁን ይቀጥላል። ተባርካችኋል። ገላትያ ምዕራፍ 4 ከቁጥር 4 እስከ 7 እንደዚህ ይላል። ነገር ግን የተወሰነውን ዘመን በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ። ይህም የሆነው የልጅነትን መብት እናገኝ ዘንድ ከሕግ በታች ያሉትን ለመዋጀት ነው። ልጆችም ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ የልጁን መንፈስ ወደ ልባችሁ ላከ። ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም፣ ልጅም ስለሆን እግዚአብሔር ወራሽ አድርጎሃል ብሎ ይናገራል። ልጆች ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ የልጁን መንፈስ በልባችሁ ስላካያችሁት ከአባት ጋር ህብረት እንድናደርግ እግዚአብሔር እንደዛ አይነት መንፈስ በልባችን ውስጥ እንዳደረገ ይናገራል። ልጅ ስለሆንን ደግሞ ወራሽ እንደሆንን ይናገራል። አባት ብለን የምንጮህበትን የልጅነትን መንፈስ እግዚአብሔር በልባችን ውስጥ እንዳደረገ ይናገራል። በሉቃስ ምዕራፍ 11 ከቁጥር 1 እስከ 13 ባለው ክፍል ውስጥ ኢየሱስ ክርስቶስ በአንድ ስፍራ ጸሎቱን ከጨረሰ በኋላ ጸሎት አስተምረን ካሉት በኋላ ቁጥር 2 ላይ ጸሎት መጸለይ እንዴት እንዳለባቸው ከቁጥር 2 እስከ 4 ካስተማራቸው በኋላ ከዛ ከቁጥር 5 እስከ ቁጥር 8 ድረስ በእነዚህ ቁጥሮች ውስጥ በአራት ቁጥሮች ውስጥ ኢየሱስ አንድ ወሳኝ የሆነ ምሳሌ ይናገራል። ደግሞም እንዲህ አላቸው፣ ከእናንተ አንዱ ወዳጅ ቢኖረውና በኩለ ሌሊት ወደ እርሱ ሄዶ ወዳጄ ሆይ 3 እንጀራ አበድረኝ፣ አንድ ባልንጀራዬ ከመንገድ መጥቶብኝ የማቀርብለት ምንም ነገር የለኝምና ብሎ ለመነው እንበል። በቤት ውስጥ ያለውም አታስቸግረኝ፣ በሩ ተቆልፈዋል፣ ልጆቼም አብረውኝ ተኝተዋል፣ ከእንግዲህ ተነስቼ ልሰጥህ አልችልም ይለዋልን? እላችኋለሁ ወዳጅ በመሆኑ ተነስቶ ባይሰጠው እንኳ ስለ ንዝነዛው ብቻ የሚፈልገውን ይሰጣዋል ብሎ መጽሐፍ ቅዱስ ይናገራል። ስለዚህ በዚህ ክፍል ውስጥ ኢየሱስ ክርስቶስ ምሳሌ እየተናገረ እንደሆነ ታያላችሁ። ፓራብል ማለት ምሳሌ ማለት is a story in which one point is to driven home ማለት ምሳሌ ማለት እያንዳንዱ የምሳሌው ትርጉም ከኛ ጋር ይያያዛል ማለት ሳይሆን አንድን ነጥብ ለማስረዳት አንድን ሐሳብ ወደ ትክክለኛው መንገድ አምጥቶ ለማስረዳት ተፈልጎ ነው ምሳሌ ሁሉ የሚሰጠው። ስለዚህ እንደ አሊጎሪ መውሰድ የለብንም። ምሳሌ እና አሊጎሪ በመጽሐፍ ቅዱስ ውስጥ በጣም ወሳኝ ነገሮች ናቸው። አሊጎሪ is every detail is associated with something else። አሊጎሪ ማለት ግን እያንዳንዱ ዝርዝር ማብራሪያ በሙሉ ከሆነ ነገር ጋር እየተያያዘ ነው የሚሄደው። ነገር ግን ምሳሌ ግን አንድን ነጥብ ነው ለማስረዳት የሚፈልገው። ስለዚህ ከዚህ ሉቃስ 11 ከ5 እስከ 8 ባለው ክፍል ውስጥ አንድ ነጥብ መረዳት አለብን። እሱ ምንድነው? ስለ ንዝነዛው የሚለውን ቃል ታገኙታላችሁ። ስለ ተነስቶ ባይሰጠው እንኳን ስለ ንዝነዛው ወዳጅ ስለሆነ ተነስቶ ባይሰጠው እንኳን ይላል ቁጥር 8 ላይ ስለ ንዝነዛው ይላል። ስለ ብዙ ልመናው ወይም ደግሞ ስለ ንዝነዛው። ንዝነዛ የሚለው ቃል የእንግሊዘኛው ቃል ኢምፖርቹኒቲ ይለዋል። የግሪኩ ቃል ትርጉሙ የግሪኩ ቃል አኔዲያ ማለት ሲሆን አኔዲያ ማለት ሼምለስነስ ማለት ስለ
እፍረት የለሽነቱ ማለት ሰውየው ሌሊት ሄዶ ወዳጁን ሌሊት 8 ሰዓት ለማንኳኳትና ወዳጁን ከእንቅልፉ ለመቀስቀስ ልጆቹም እንዲረበሹ ለማድረግ እፍረት የለሽ ስለሆነ because of his boldness ይላል ድፍረቱ ነው አኔዲያ ማለት ስለ ድፍረቱ because ወዳጁ ስለሆነ ነው ድፍረት የሰጠው ጠላቱ ቤት ቢሆን ኖሮ ሌሊት አይሄድም የማያውቀው ሰው ቤት ቢሆን ኖሮ ሌሊት አይሄድ ፎርዋርድነስ ማለት ነው አኔዲያ ማለት በቃ ፊት ለፊት መጥቶ ጥያቄውን ለመጠየቅ አቅም አግኝቷል ይህ ጓደኛ በሌሊት መጥቶ የፈለገውን እንዲወስድ የተስፋ ቃል የለውም ማለት ወዳጃችሁን እናንተ ሌሊት 9 ሰዓት ላይ የፈለከው ሰዓት ላይ መጥተ ከፍስፈልግ ሌሊትና ስፈልግ ጧትና ስፈልግና የፈለከው ሰዓትና ከእንቅልፌ ቀስቅሰኝ ብላችሁ እንደዛ አይነት ነገር አንለው ወይም የተስፋ ቃል አትሰጡትም ነገር ግን ተቸግሮ ግን ሰው ሊመጣ ይችላል ነገር ግን በነበረው የጓደኝነት ድፍረት ብቻ ሌሊት መጥቶ ጠይቆ የሚፈልገውን እንዳገኘ ታያላችሁ ታዲያ ከኛ ጋር ቃል ኪዳን የገባው ለኛ የተስፋ ቃል የሰጠን እግዚአብሔር ምን ያህል ነገሮችን ሊያደርግልን ይችላል ብሎ ነው ኢየሱስ በዚህ በሉቃስ ምዕራፍ 11 ከቁጥር 1 እስከ 13 የሚያስረዳው አያችሁት እግዚአብሔር ለምሳሌ ለኛ ከገባልን ቃል ኪዳኖች መካከል መዝሙር 103 ላይ እንደዚህ የሚል ቃል ታገኛላችሁ በጣም የሚያስደንቅ ቃል ነው ከቁጥር 4 ጀምሮ ላንብበው ከላይ ጀምሮ ብታነቡት ሐሳቡ በጣም መልካም ነው ነገር ግን ከ4 ጀምርን ሕይወትሽን ከጥፋት ጉድጓድ የሚያድን ምህረትና ርህራሄን የሚያቀዳጅሽ ጎልማሳነትሽንም እንደ ንስር ይታደዘን ምኞትሽን በበጎ ነገር የሚያረካ እርሱ ነው እግዚአብሔር ለተጨቆኑ ሁሉ ቅን ፍርድን ፍትህን ይሰጣቸዋል መንገዱን ለሙሴ ስራውንም ለእስራኤል ሕዝብ አሳወቀ እግዚአብሔር መሐሪና ይቅርባይ ለቁጣ የዘገየ ፍቅሩም የበዛ ነው እርሱ ሁሉ ጊዜ በደልን አይከታተልም ለዘላለምም አይቆጣም እንደ ኃጢአታችንም አልመለሰልንም እንደ በደላችንም አልከፈለንም ሰማይ ከምድር ከፍ እንደሚል እንዲሁ ለሚፈሩት ምህረቱ ታላቅ ናት ምስራቅ ከምዕራብ እንደሚርቅ መተላለፋችንን በዚያው መጠን ከኛ አስወገደ አባት ለልጆቹ እንደሚራራ እግዚአብሔር ለሚፈሩት እንዲሁ ይራራል እርሱ አፈጣጠራችንን ያውቃልና ትቢያ መሆናችንን ያስባል ብሎ መጽሐፍ ቅዱስ ይናገራል ስለዚህ አባታችን እግዚአብሔር አባት ለልጆቹ ከላይ ያነበብኳቸው ነገሮች በሙሉ ኃጢአታችን እንደሚያርቅ በደላችን እንደሚያርቅ እንደሚራራልን እንደ በደላችን እንደማይከፍለን ምስራቅ ከምዕራብ እንደሚርቅ መተላለፋችንን ከኛ እንደሚርቅ ከተናገረ በኋላ አባት ለልጆቹ እንደሚራራ አለ እግዚአብሔር ለሚፈሩት ይራራል ብሎ ይናገራል ስለዚህ እግዚአብሔር አምላካችን ለኛ የገባልን በጣም ብዙ ተስፋ ቃሎች አሉ ትንቢተ ሚልክያስ ምዕራፍ 3 ቁጥር 17 ላይ ደግሞ እኔ በመሰራበት ቀን እነሱ የገዛ ገንዘቤ ይሆናሉ ይላል እግዚአብሔር ጸባዖት አባት የሚያገለግለውን ልጁን እንደሚታደግ ሁሉ እኔም እታደጋቸዋለሁ ብሎ ይናገራል ስለዚህ አባት የሚያገለግለውን ልጁን እንደሚታደግ ሁሉ እኔም እታደጋቸዋለሁ ብሎ እግዚአብሔር የገባልን ቃል ኪዳን እንዳለ ታያላችሁ ነገር ግን አባታችን እግዚአብሔር ደግሞ እነዚህን ነገሮች ሁሉ የሚያደርግበትን መንገድ ሲናገር ቀደም ማቴዎስ ምዕራፍ 6 ላይ ያሉትን በሙሉ ጥቅሶች አባት ያላቸውን ኢየሱስን አንብቤላችኋለሁ ነገር ግን ቁጥር 33 ላይ ማቴዎስ 6:33 ላይ ኢየሱስ ያለው ምንድነው ከሁሉ አስቀድማችሁ ግን የእግዚአብሔርን መንግስትና ጽድቁን እሹ እነዚህ ሁሉ ይጨመሩላችኋል አያችሁ አስቀድማችሁ እግዚአብሔርን ሲክ አርጉ ማለት ፕራዮሪቲ ልትሰጡት ይገባል እግዚአብሔር ራሱ ከነገሮች ይበልጣል የሚያደርግላችሁ ነገር ሳይሆን ራሱ እግዚአብሔር ነው ከናንተ ጋር ህብረት ማድረግ የሚፈልገው እግዚአብሔርን አስቀድማችሁ አምልኩ እግዚአብሔር ይሁን መሻታችሁ እግዚአብሔር ይሁን የመጀመሪያ ጥያቄያችሁ እግዚአብሔር የሚሰጣችሁ ነገር ሳይሆን እግዚአብሔር ራሱ የናንተ ጥያቄ የናንተ ፍላጎት ይሁን ሌላው ሁሉ አለ እግዚአብሔርን ስትፈልጉ ሌላው ሁሉ ይጨመርላችኋል ብሎ መጽሐፍ ቅዱስ ይናገራል ስለዚህ በዚህ ቦታ ላይ አስቀድማችሁ የሚለው ቃል ፕሩቶን የሚል የግሪክ ቃል ይጠቀማል ፕሩቶን ማለት ነው ፈርስትሊ ማለት አስቀድሙት ኢን ታይም ማለት በጊዜም ቅድሚያ ይሰጠው ነው ፕሌስ በቦታም በኦርደር ስታስቀምጡ የመጀመሪያ ፍላጎታችሁ እግዚአብሔር በኢምፖርታንስ ራሱ ባስፈላጊነትም የመጀመሪያ የሚያስፈልገን ልብስ አይደለም የመጀመሪያ የሚያስፈልገን ራሱ እግዚአብሔር እንደሆነ አድርጉት ብሎ መጽሐፍ ቅዱስ ይናገራል ስለዚህ በዚህ በሉቃስ 11 ላይ ያለው እንደዚሁም በማቴዎስ ምዕራፍ 6 ላይ ያለው በጣም አስደናቂ ነው እንደዚሁም በሉቃስ ምዕራፍ 18 ላይ ቅድም ያነበብኩት ዳኛ
ያ ክፉ ዳኛ የኛን አባት የሚወክል ዳኛ አይደለም። በደንብ ማስተዋል አለባችሁ። ሉቃስ ምዕራፍ 18ን እናንተ አንብቡት። ይሄ እውነተኛ ዳኛ ነው እግዚአብሔር። ይሄኛው ግን ክፉና አመፀኛ ዳኛ ነው። ኢየሱስ ያንን ለማስረዳት ያንን ምሳሌ የሰጠበት አለመታከትን ነው ማለት ተስፋ አለመቁረጥን ነው። በፍጹም እንዳንዝል ለማስረዳት not to faint, not to lose heart ማለት ልባችን እንዳይወድቅ ነው። do not give into doubt ማለት ጥርጣሬ ውስጥ እንዳንገባ እንዳንፈራ፣ በአንብሊፍ ወይም በአለማመን በዲስከሬጅመንት ወይም ደግሞ በተስፋ መቁረጥ እንዳንመታ or excuse በቃ ላለመጸለያችን እግዚአብሔር ጋር ላለመምጣታችን ምክንያት እንዳንሰጥ ነው። for unbelief when prayer is not answered immediately ለምሳሌ ጸሎታችን ቶሎ ስላልተመለሰ ተስፋ እንዳንቆርጥ፣ ግራ እንዳንጋባ፣ እንዳንፈራ፣ እንዳንጠራጠር፣ ልባችን እንዳይወድቅ ነው ኢየሱስ ይሄንን እየነገረን ያለ። ስለዚህ ዳኛው እኛን አይወክልም፣ መበለቲቱም እኛን አትወክልም። ዳኛው ያለው ስለምታደክመኝ ስለምትጨቀጭቀኝ ነው ያለው። God is very eager to answer our prayer. That is the lesson of the parable, or that is the lesson of this parable ማለት የዚህ ምሳሌ የሉቃስ 18 ከቁጥር 1 እስከ 8 ያለው ምሳሌ ዋና ፖይንት እግዚአብሔር ጸሎታችንን ሊሰማ ፈጥኖ ሊሰማና ሊመልስልን እንደሚፈልግ ለማስረዳት እንጂ እግዚአብሔር እንዳመፀኛው ዳኛ ክፉ ነው ለማለት አይደለም። The Lord is willing to change us speedily, but he can't many times because there is no faith working in us ማለት እግዚአብሔር ብዙ ጊዜ ነገሮቻችንን ቶሎ መለወጥ ይፈልጋል፣ ነገር ግን ከኛ ዘንድ ግን እምነትን አያገኝም ማለት በእምነት ሆነን ለማግኘት ሲቸገር ታውታላችሁ። ስለዚህ እግዚአብሔር አባታችን እጅግ ድንቅ የሆነ አባት እንደሆነ መጽሐፍ ቅዱሳችን በብዙ መንገዶች ይነግረናል። እግዚአብሔር አባት ምን አይነት አባት እንደሆነ ወደ 4 መሰረታዊ ነጥቦችን እሰጣችሁና አባት የሚለውን መልእክቴን ደግሞ እዚህ ላይ አጠቃልላለሁኝ። እግዚአብሔር መልካም ነው ብለናል። አንደኛው ለተሳካ መንፈሳዊ ሕይወት ልንረዳው የሚገባ ነጥብ እግዚአብሔር መልካም እንደሆነ መረዳት ነው። ሁለተኛው እግዚአብሔር አባታችሁ እንደሆነ መረዳት ነው። ስለዚህ ይሄ አባታችን እግዚአብሔር ደግሞ ምን አይነት አባት ነው ይለዋል መጽሐፍ ቅዱስ? አንደኛ የርህራሄ አባት ነው ይለዋል መጽሐፍ ቅዱስ እግዚአብሔርን። ወይም እግዚአብሔር የርህራሄ ምንጭ ነው፣ የሚራራ አባት ነው። ጨካኝ መራራ ማለት ፍጹም የማይገባው አባት አርጋችሁ እግዚአብሔርን ልትስሉት አይገባም። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 3 ላይ የርህራሄ አባት የመጽናናት ሁሉ አምላክ የሆነው የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ ብሎ ይናገራል። Blessed be God, even the Father of our Lord Jesus Christ, the Father of mercy and God of all comfort ይለዋል። ማለት የብርሃናት አባት ነው ይለዋል። God of all comfort የርህራሄ አባት ነው። ርህራሄ ከእግዚአብሔር ውስጥ እንደሚመነጭ መጽሐፍ ቅዱስ ፋዘር ኦፍ ሜርሲ እና የምህረትና የርህራሄ አባት እንደሆነ ይናገራል። ሚክያስ ምዕራፍ 7 ቁጥር 18 ላይ ደግሞ እንደዚህ የሚል ቃል ታገኛላችሁ። የርስቱን ትሩፋት ኃጢአት ይቅር የሚል የሚምር እንዳንተ ያለ አምላክ ማን ነው? ለዘላለም አትቆጣም፣ ነገር ግን ምህረት በማድረግ ደስ ይልሃል ብሎ ይናገራል። እግዚአብሔር ምህረትን በማድረግ ደስ ይለዋል፣ ምህረትን በማድረግንም ይወዳል። ስለዚህ አባታችን እግዚአብሔር የርህራሄ አምላክ ነው። የሚራራ ምህረትን የሚያደርግ ጨካኝ ያልሆነ አባት ነው። ሁለተኛ አባታችን እግዚአብሔር የብርሃናት አባት ነው። the father of light ነው እግዚአብሔር። መጽሐፍ ቅዱሳችን ያዕቆብ ምዕራፍ 1 ላይ ከቁጥር 16 እስከ 17 ሲናገር የተወደዳችሁ ወንድሞቼ አትታለሉ፣ በጎ ስጦታና ፍጹም በረከት ሁሉ ከላይ ከሰማይ ብርሃናት አባት ይወርዳሉ ብሎ ይናገራል። አያችሁ በሰማይ ያለ every good gift and every perfect gift is from above and comes down from the father of lights ማለት ከብርሃናት አባት ማለት የትኛውንም ብርሃን ከእግዚአብሔር እንደሚወጣ እግዚአብሔር የብርሃን ምንጭ ነው። ብርሃን ደግሞ በመጽሐፍ ቅዱስ ውስጥ የሚወክለው እውነትን ነው፣ ንጽህናን ነው፣ ደስታን እንደሚወክል ይናገራል። ስለዚህ እግዚአብሔር ከብርሃናት አባት 2 ነገሮች ይወርዳሉ አለ። አንደኛው በጎ ስጦታ ሲሆን ሁለተኛው ደግሞ ፍጹም በረከት ነው የሚወርደው ይላል። ስለዚህ ሶስተኛው አባታችን እግዚአብሔር ምን አይነት አባት ነው? የክብር አባት ነው። the father of glory
የክብር አባት ነው። አባታችሁ እግዚአብሔር ጋር ስትጣበቁ ወደ ውርደት ሳይሆን ወደ ክብር ነው ይዟችሁ የሚሄደው። ኤፌሶን ምዕራፍ 1 ቁጥር 17 ላይ የክብር አባት የሆነውን የጌታችንን የኢየሱስ ክርስቶስን አምላክ ይበልጥ እንድታውቁት ይላል። አያችሁት? እግዚአብሔር አባታችን ነው፣ የክብር አባት ነው። the father of glory ብሎ መጽሐፍ ቅዱስ ይናገራል። አራተኛው አባታችን እግዚአብሔር የመናፍስት አባት እንደሆነ መጽሐፍ ቅዱስ ይናገራል። ዕብራውያን ምዕራፍ 12 ቁጥር 9 ላይ ከዚህም በላይ እኛ ሁላችን የሚቀጡን ምድራዊ አባቶች ነበሩን፣ እናከብራቸውም ነበር። ታዲያ ለመናፍስት አባት እንዴት አብልጠን በመገዛት በሕይወት አንኖርም ይላል። ታያችሁት? ታዲያ ለመናፍስት አባት ማለት the father of spirits ይለዋል። ስለዚህ በዚህ በዕብራውያን ምዕራፍ 12 ላይ የመናፍስት አባት ነው ማለት ዳግመኛ ስትወለዱ ዳግመኛ እግዚአብሔር የወለደው መንፈሳችሁን። ስለዚህ የእናንተ አባት እንደሆነ መጽሐፍ ቅዱስ ይናገራል። ሰላም የተወደዳችሁና የተከበራችሁ ተመልካቾቻችን በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ሬቨረንት ዘራ ያሬድ ነኝ። በጎስፐል ቲቪ እንደዚሁም በተለያዩ የሶሻል ሚዲያዎች ላይ የምትከታተሉን በዩቲዩብ፣ በፌስቡክ እንደዚሁም በተለያዩ አማራጮች ላይ በቴሌግራም ላይ የምታዩን የተወደዳችሁ ተመልካቾቻችን ሰላምታችን ይድረሳችሁ። መጽሐፍ ቅዱስ ከተገረዙት ወገን የሆነ ይላል ቆላስይስ ምዕራፍ 4 ከቁጥር 10 ጀምሮ ከተገረዙት ወገን ያሉት አብሮ ከኔ ጋር የታሰረ አርስጥሮኮስ የበርናባስም የወንድሙ ልጅ ማርቆስ ኢዮስጦስም የተባለው ኢያሱ ሰላምታ ያቀርቡላችኋል። ስለ ማርቆስም ወደ እናንተ ቢመጣ ተቀበሉት የሚል ትእዛዝ ተቀበላችሁ። በእግዚአብሔር መንግሥት ከኔ ጋር አብረው የሚሰሩ እነዚህ ብቻ ናቸውና እኔንም አጽናንተውኛል ብሎ ሐዋርያው ጳውሎስ ይናገራል። አያችሁት? በእግዚአብሔር መንግሥት ውስጥ አብሮ ሰራተኝነት የሚባል ወይም ደግሞ እግዚአብሔርን ከሚያገለግሉ ሰዎች ጋር አብሮ መስራት የሚባል ነገር አለ። ስለዚህ ዛሬ የመጣሁት እኔ እናንተ በቴሌቪዥን ላይ እንደዚሁም በተለያዩ የሶሻል ሚዲያ ላይ የምትከታተሉን ሰዎች እናንተን የባረካችሁን፣ ያነጻችሁን፣ ያጽናናችሁን በሕይወታችሁ ላይ መልካም ነገር ያገኛችሁበትን ያንን መልእክት ለሌሎች ደግሞ በማድረስ አብራችሁን እንድትሰሩ በጌታ ፍቅር ልጋብዛችሁ። መጽሐፍ ቅዱስ ምድር ሁሉ እግዚአብሔርን በማወቅ ትሞላለች ይላል። ሰዎች ደግሞ ወንጌል እውነት እንዲደርሳቸው እያንዳንዳችን የወንጌልን እውነት ሼር በማድረግ ለሌሎች በማካፈል አብረን ሰራተኞች እንድንሆን መጽሐፍ ቅዱስ ይሄንን ያዘናል። ስለዚህ የሰማችኋቸውን መልእክቶች፣ የታነጻችሁባቸውን መልእክቶች ላይክ እንድታረጉ፣ ፎሎ እንድታረጉ፣ ሰብስክራይብ ያላደረጋችሁ ዩቲዩብ ቻናላችንን ጎስፐል ቲቪ ኢትዮጵያ እንደዚሁም ሬቨረንት ዘራ ያሬድ ኦፊሻል የሚለውን ፔጅ ሰብስክራይብ ያላደረጋችሁ ሰዎች ላይክ እንድታረጉ፣ ፎሎ እንድታደርጉ፣ እንደዚሁም ሼር እንድታደርጉ ለሌሎች ደግሞ መልእክቶችን ደግሞ እናንተ ከሰማችሁና ከታነጻችሁባቸው በኋላ ለሌሎች እንዲደርስ ደግሞ አብራችሁን በእግዚአብሔር መንግስቱ ሰራተኞች እንድትሆኑ በዚህ ሰዓት በጌታ ፍቅር ይሄንን የፍቅር ጥሪ አቀርብላችኋለሁ። መጽሐፍ ቅዱስ እንግዲህ ሲናገር ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ይላል። ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ላይ አንተም ዕውቀትን ጠልተሃልና ካህን እንዳትሆነኝ ጠላሁ ብሎ ይናገራል። አያችሁት? እግዚአብሔር እንድናውቅ ይፈልጋል። እንወቅ ብሎ ነው። ከዛ በኋላ ቁጥር 7 ላይ እናውቀውም ዘንድ ደግሞ እግዚአብሔርን እንከተል ይላል። አያችሁት? እግዚአብሔርን ልናውቅበት የምንችልባቸው ብቸኛውና ወሳኙ መንገድ እግዚአብሔርን በቃሉ በኩል ነው የምናውቀው። አያችሁት? ቃሉ የተሰጠን ከመንፈሳዊ ዓለም ይሄ መጽሐፍ የተሰጠን ዋናው ዓላማ እግዚአብሔርን እናውቅ ዘንድ የእግዚአብሔርን ማንነት እናውቅ ዘንድና በእግዚአብሔር ላይ ያለን እምነት ይጨምር ዘንድ ነው። ስለዚህ እነዚህ ትምህርቶች እግዚአብሔርን ታውቁ ዘንድ፣ ጌታችሁን ታውቁ ዘንድ፣ ከጌታ ጋርም ያላችሁ ህብረት ይጠነክር ዘንድ የተዘጋጁ ትምህርቶች ናቸው። ስለዚህ እናንተ እንድትታነጹባቸው ለሌሎችም ሰዎች ደግሞ እንድታደርሷቸው በጌታ ፍቅር ጋብዛችኋለሁ። ምክንያቱም እውነትን በማወቅ ውስጥ አርነት አለ። በአርነት ውስጥ ደግሞ ለብዙዎች በረከት መሆን አለ። አያችሁት? መባረክ አንደኛው የህይወታችን ክፍል ነው። ነገር ግን ከተባረክን በኋላ ደግሞ ለሌሎች ለበረከት መሆን መሰረታዊ የሆነ
ጥሪያችን ነው። ስለዚህ እግዚአብሔር አብርሃምን እባርክሃለሁ ብቻ ሳይሆን ያለው ለበረከት እንድትሆን አደርግሃለሁ ብሏል። ስለዚህ አሁንም ፎሎ እንድታረጉን፣ ሼር እንድታረጉ፣ ሰብስክራይብ እንድታረጉ፣ ቻናሎቻችንን ፎሎ እንድታደርጉ፣ ጎስፕል ቲቪ ፎሎ እንድታደርጉ፣ እንደዚሁም በተለያዩ ፕላትፎርሞች ላይ የምንለቃቸውን ነገሮች እንድትካፈሉ በጌታ ፍቅር ጋብዛችኋለሁ። ትምህርቱ ከዚህ በኋላ ተመልሶ ይቀጥላል። በዚህ ትምህርት ውስጥ እንደምትታነጹ፣ እንደምትባረኩ፣ እንደምትጽናኑ እናንተ ደግሞ ተባርካችሁ ተጽናንታችሁ ከጨረሳችሁ በኋላ ለሌሎች ሼር እንደምታረጉት አምናለሁኝ። እግዚአብሔር ይወዳችኋል፣ እኛም በጣም እንወዳችኋለን። ብሩካኖች ናችሁ። ሻሎም። እግዚአብሔር አባታችን አንደኛ የርኅራኄ አባት ነው፣ ሁለተኛ የብርሃናት አባት ነው፣ ሶስተኛ የክብር አባት ነው፣ አራተኛ የመናፍስት አባት ነው። በጣም የሚያስገርም ነው። ቁጥር 9 ላይ ከዚህ በላይ እኛ ሁላችን የሚቀጡን ምድራዊ አባቶች ነበሩን። አያችሁት? ምድራዊ አባቶቻችን በምድራዊ ዱላ ወይም አርጩሜ ወይም ቀበቶ ስጋችንን፣ ምክንያቱም መቅጣት ቢችሉ ስጋችን ስለሆነ ይቀጡን ነበር። አእምሯችንን ደግሞ በንግግራቸው ያስተምሩ ነበር። የሚቀጡን አባቶች ነበሩን፣ እናከብራቸውም ነበር አለ። ታዲያ ለመናፍስት አባት እንዴት አብልጠን በመገዛት በሕይወት አንኖርም? አባቶቻችን መልካም መስሎ እንደታያቸው ለጥቂት ጊዜ ይቀጡን ነበረ። እግዚአብሔር ግን የቅድስናው ተካፋዮች እንድንሆን ለእኛ ጥቅም ሲል ይቀጣናል። ቅጣት ሁሉ በወቅቱ የሚያሳዝን እንጂ ደስ የሚያሰኝ አይመስልም። በኋላ ግን ለለመዱት ሰዎች የጽድቅን የሰላምን ፍሬ ያስገኝላቸዋል ብሎ ይናገራል። ስለዚህ በዚህ ክፍል ውስጥ በዚህ በዕብራውያን ምዕራፍ 12 ውስጥ በጣም ብዙዎቻችን የምናውቀው የጌታ ቅጣት የሚል ሐሳብ አለ። እውነት ነው፣ ጌታ ይቀጣል። መጽሐፍ ቅዱስ ምንም በዚህ ለጥያቄ የለውም። ቅጣት የሚለውን ፔዲያ ይለዋል። ፔዲያ ማለት የግሪኩ ቃል ነው። ፔዲያ ማለት የሚለው ማሰልጠን ወይም ማስተማር፣ ትሬን አፕ ኤ ቻይልድ ኤንድ ኢዱኬት ማለት ነው። አንድን ልጅ ማሰልጠን ነው። አንድን ልጅ ማስተማር ነው። የቅጣት ዋናው ዓላማው ማስተማር ነው፣ ልጆችን ማሰልጠን እንጂ የቅጣት ዓላማው መግደል፣ ማጥፋት፣ ማውደም እንዳልሆነ ልናውቅ ይገባል። ወይም ስርዓት ማስያዝ ነው። ዲሲፕሊን ነው የቅጣት ዓላማው። ስልጠና ነው፣ ትሬኒንግ ነው፣ መመሪያ መስጠት ነው ይለዋል። ፔዲያ የሚለው ቃል ትርጉም ነው ኢንስትራክሽን፣ ማረብ ነው፣ ኮሬክሽን። ስለዚህ በፔዲያ ውስጥ መጽሐፍ ቅዱሳችን እግዚአብሔር እንዴት ነው የሚያርመን፣ እንዴት ነው የሚቀጣን፣ እንዴት ነው ዲሲፕሊን የሚያደርገን የሚለውን በትክክል መረዳት አለብን። መጽሐፍ ቅዱስ ሐዋርያት ሥራ ምዕራፍ 22 ቁጥር 3 ላይ እኔ በኪልቅያስ በምትገኘው በጠርሴስ የተወለድኩ አይሁዳዊ ሲሆን ያደግኩት ግን በዚህ ከተማ ነው። የአባቶቻችን ሕግ በገማልያል እግር ስር ተቀምጬ በሚገባ ተምሬያለሁ። ዛሬ እናንተ እንደምትቀኑለት ያህል እኔም ለእግዚአብሔር እቀና ነበረ ይላል ጳውሎስ። እና የተማርኩ የሚለውን እዚህ ጋርም የግሪኩ ቃል ፔዲያ ይላል። ስለዚህ ፔዲያ ትምህርት እንደሆነ በትምህርት ውስጥ ጳውሎስ ዲሲፕሊንድ እንደተደረገ ሲናገር ታዩታላችሁ። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይም መጽሐፍ ቅዱስ እንደዚህ ብሎ ይናገራል። ከሕፃንነት ጀምሮ በክርስቶስ ኢየሱስ በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳን መጽሐፍ ታውቀሃል። አያችሁት? እነዚህ ትምህርት የሚለው ቃል ደግሞ በዚህ ቦታ ላይ እነዚህን እሱንም ፔዲያ ይሏል። ስለዚህ ኢንስትራክሽን እንደዚህ አይነት ቃሎችን እያወጣን በደንብ ስታጠኑት ፔዲያ የሚለውን በአዲስ ኪዳን ላይ እግዚአብሔር ጌታ እኛን እንዴት ይቀጣናል ሲባል አንደኛ 4.1 ማለት ይቻላል ጌታ የሚቀጣው ማንን ነው ሲባል ዕብራውያን ምዕራፍ 12 ላይ ቁጥር 6 ላይ ይነግራቸዋል ማንን እንደሚቀጣ ጌታ። ቁጥር 6 ላይ ምክንያቱም ጌታ የሚወደውን ነው ይገስጻል የሚለው፣ እንደ ልጅ የሚቀበለውንም ይቀጣል ይላል። ስለዚህ እግዚአብሔር የሚወደውን ነው የሚቀጣው፣ እንደ ልጅ የሚቀበለውን ነው የሚቀጣው ብሎ መጽሐፍ ቅዱስ ይነግረናል። እንደዚሁም ዮሐንስ ራእይ ምዕራፍ 3 ቁጥር 19 ላይ ደግሞ እንደዚህ የሚል ቃል እኔ የምወዳቸውን እገስጻለሁ እቀጣለሁ፣ ስለዚህ ትጋ ንስሐም ግባ ይላል። አያችሁት? ጌታ የሚቀጣው የሚወዳቸውን የሚጠላቸውን አይደለም። ጌታ የሚወዳቸውን ይቀጣል ነው። 4.2 የሚቀጣል ለምንድን ነው? ዋይ ለምንድን ነው? የመጀመሪያው ሁ ማንን የሚቀጣው ነው? የሚወደውን ልጁ አድርጎ የሚቀበለውን ይላል። 4.2 የሚቀጣን ለምንድን ነው? ዋይ ለምንድን ነው የሚቀጣን ካለን ዮሐንስ 15:2 ላይ ብዙ ፍሬ እንድናፈራ
አባት ይገርዘዋል አለ። ለምንድን ነው የሚገርዘው ሲባል ብዙ ፍሬ እንድናፈራ ነው። ዕብራውያን 12:10 ላይ ደግሞ ከቅድስናው እንድንካፈል ነው የሚቀጣን ብሎ ይናገራል። ሶስተኛ ደግሞ እግዚአብሔር የሚቀጣን ከዓለም ጋር እንዳይፈረድብን ነው ይላል። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 32 ላይ ከዓለም ጋር እንዳይፈረድብን ስለሚፈልግ እግዚአብሔር እንደሚቀጣን ይናገራል። ስለዚህ 4.1 ጌታ የሚቀጣን ለምን እንደሆነ ማን እንደሚቀጣ አየን፣ ለምን እንደሚቀጣን አየን። 4.3 የሚቀጣን እንዴት ነው ነው ሃው። አሁን በጣም ወሳኝ ነገር ምንድነው? ማንን ይቀጣል፣ ለምን ይቀጣል፣ እንዴት ይቀጣል የሚሉትን ነው እያየን ያለ ነው። አንደኛ በቃሉ አማካኝነት ነው የሚቀጣ። መጽሐፍ ቅዱስ በጣም ብዙ ጥቅሶችን ማየት ይቻላል። ኤፌሶን 5:26 እናንተ አንብቧቸው። ከመልእክቴ ወጣ ያለ ስለሆነ ያንን ክፍል ትንሽ ላሳያችሁ፣ ምክንያቱም ብዙ ሰዎች ጥያቄ ስላላችሁ እንጂ የመልእክቴ ሐሳብ ይሄንን ማውራት አይደለም። በቃሉ አማካኝነት ይቀጣል። ኤፌሶን ምዕራፍ 5 ቁጥር 26 ላይ በቃሉና በውሃ መርጨት ቤተክርስቲያንን ፍጹም እንደሚያረጋት እድፈትን ፊት መጨማደድን ከሷ ላይ እንደሚያነሳ ይናገራል። ዮሐንስ 15 ቁጥር 3 ላይ እግዚአብሔር በቃሉ አማካኝነት እንደሚያነጸን ከነገርኳችሁ ቃል የተነሳ እናንተ አሁን ንጹሐን ናችሁ ይላል። ሁለተኛ ጢሞቴዎስ 3:16 የእግዚአብሔር ሰው ፍጹምና ለበጎ ሥራ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ለትምህርት፣ ለተግሳጽ፣ ልብን ለማቅናት በጽድቅ ላለው ምክር ደግሞ ይጠቅማል ይላል። ስለዚህ የእግዚአብሔር ቃል ይገስጻል። አያችሁት? ስለዚህ በቃሉ አማካኝነት ነው። ዮሐንስ 17:17ም ቃል እውነት ነው ብሎ ይናገራል። ስለዚህ እግዚአብሔር በቃሉ አማካኝነት ይቀጣል። ሁለተኛው የሚቀጣበት መንገድ በመንፈሱ ነው። መጽሐፍ ቅዱስ በመንፈሱ በኩል እግዚአብሔር ይቀጣል፣ ወይም በመንፈሱ በኩል የተለያዩ ነገሮችን በማድረግ ምክንያቱም የመናፍስት አባት ስለሆነ እግዚአብሔር መንፈስ ቅዱስ እየከለከለ እየገደበ እያስቆመ ነገሮችን እንደሚያደርግ ታያላችሁ። ሐዋርያት ሥራ ምዕራፍ 16 ከቁጥር 6 እስከ 10 ይሄን ማንበብ ትችላላችሁ። ዮሐንስ 16 ከ12 እስከ 15ም ይሄንን ማየት ትችላላችሁ። ስለዚህ እግዚአብሔር በዚህ መልኩ በቃሉና በመንፈሱ ልጆቹን እየቀጣ ከቅድስናው እንዲካፈሉ ያደርጋል። አምስተኛ አባታችን እግዚአብሔር የሁሉም አባት እንደሆነ የሁሉም አባት ማለት ዳግመኛ የተወለዱ ሰዎች ሁሉ አባት እንደሆነ መጽሐፍ ቅዱስ ይናገራል። ኤፌሶን ምዕራፍ 4 ቁጥር 6 ላይ ከሁሉም በላይ የሆነ በሁሉም የሚሰራ በሁሉም የሚኖር የሁሉም አባት የሆነ አንድ አምላክ አለ። ከሁሉም በላይ የሆነ በሁሉም የሚሰራ በሁሉም የሚኖር የሁሉም አባት የሆነ አንድ አምላክ አለ ብሎ መጽሐፍ ቅዱስ ይናገራል። ስለዚህ እግዚአብሔር አባታችን በሁሉም ላይ የሚኖር የሁሉም አባት እንደሆነ ይናገራል። ስለዚህ ለተሳካ መንፈሳዊ ሕይወት ልንረዳቸው ከሚገቡ ነጥቦች መካከል የመጀመሪያው የእግዚአብሔርን መልካምነት መረዳት ነው። ሁለተኛውና ደግሞ ወሳኝ የሆነው ነጥብ የእግዚአብሔርን አባትነት መረዳት ነው። ስለዚህ መልካም ከሆነው አባት ከሆነው ከእግዚአብሔር ጋር የሚኖረን ህብረት ነው መንፈሳዊ ሕይወታችንን እጅግ ጠንካራ የሚያደርገው። ሶስተኛውን ደግሞ በሚቀጥሉት ፕሮግራሞች ይዤላችሁ እመጣለሁኝ። ነገር ግን ይሄንን አባት የሆነውን እግዚአብሔርን ዛሬ ወደ ህይወቴ ማስገባት እፈልጋለሁኝ፣ ፓስተር እድል እንድትሰጠኝ እፈልጋለሁ የምትሉ ሰዎች ባላችሁበት ስፍራ እጆቻችሁን ወደ እግዚአብሔር አንሱ። ከኔ በኋላ አብራችሁኝ ይሄንን ሲምፕል ጸሎት እንድትጸልዩ በዚህ ሰዓት ይሄንን ጥያቄ አቀርብላችኋለሁ። ይሄንን ጸሎት ከልባችሁ ከጸለያችሁ መጽሐፍ ቅዱስ እንደሚናገረው የእግዚአብሔር ልጆች ትሆናላችሁ፣ ዳግመኛም እንደምትወለዱ መጽሐፍ ቅዱስ ይናገራል። ስለዚህ እጆቻችሁን አንሱ፣ እኔ በጸሎት ረዳችኋለሁ። ከኔ በኋላ አብራችሁኝ ጸልዩ። እግዚአብሔር አባቴ ሆይ በጌታ በኢየሱስ ስም ወደ አንተ መጣለሁኝ። በዚህ ሰዓት ጌታ ኢየሱስ ክርስቶስን የህይወቴ ጌታ የህይወቴ አዳኝ አድርጌ እቀበላለሁኝ። ጌታ ኢየሱስ እንደ ሞተልኝ እንደ ተነሳልኝ አምናለሁኝ። በዚህ ሰዓትም ጌታዬ አድርጌ እቀበለዋለሁ። አባት ሆይ ልጅ ስላደረከኝ አዲስ ሰው ስላረከኝ አመሰግንሃለሁ። በኢየሱስ ስም
አሜን 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 አሜን። እግዚአብሔር ይመስገን። ይህንን ጸሎት ከልባችሁ ከጸለያችሁ መጽሐፍ ቅዱስ እንደሚናገረው አሁን ዳግመኛ ተወልዳችኋል። አሁን ደግሞ እኔ ጸልይላችኋለሁኝ። ከዛ በኋላ እግዚአብሔር መልካምን ነገር በሕይወታችሁ ያደርጋል። የሚያማችሁ ነገር ያላችሁ ሰዎችም ይህንንም ጸሎት ያልጸለያችሁ ብትሆኑ በተለያየ ሁኔታ ውስጥ ያላችሁ እጆቻችሁን አንሱ። የእግዚአብሔር መንፈስ በእናንተ ሕይወት ላይ ይመጣል። ምናልባት ደግሞ መነሳት መንቀሳቀስ የምትችሉ ካላችሁ መታችሁ ስክሪኑን ንኩ። ምንም ትርጉም የለውም። ይሄ በእምነት የምትወስዱት እርምጃ ብቻ ነው። እግዚአብሔር ባላችሁበት ስፍራ ነገራችሁን ለመቀየር ኃይሉን ይለቃል። መንፈስ ቅዱስ የብዙዎቻችሁን ሕይወት ይቀይራል። በሽታዎች ይነቀላሉ፣ ጭንቀቶች ይሄዳሉ። ማናቸውም ሱሶች፣ እስራቶች፣ ቀንበሮች፣ ጭንቀቶች፣ ጫናዎች በሙሉ ከእናንተ ላይ በጌታ በኢየሱስ ስም ይነሳሉ። ስለዚህ እጆቼን ወደ ስክሪኑ ዘረጋለሁ። እናንተም መታችሁ መንካት የምትችሉ ከሆነ ስክሪኑን ንኩ። መንቀሳቀስ የማትችሉ ከሆነ ግን የሚያማችሁ ቦታ ላይ እጃችሁን አድርጉ። የሚጨንቃችሁ ከሆነ ጭንቅላታችሁ ላይ እጃችሁን አድርጉ። በጌታ በኢየሱስ ስም የእግዚአብሔር መንፈስ አሁን እስራቶችን ሁሉ ይበጥሳል። አባት ሆይ በጌታ በኢየሱስ ስም ይህንን ፕሮግራም ለሚከታተሉ በየትኛውም የምድራችን ክፍል ላይ ላሉ ሰዎች በተለያየ መንገድ ይህን ፕሮግራም ለሚያዩ ሁሉ ጸልያለሁ። በናዝሬቱ ጌታ በኢየሱስ ስም በዚህ ሰዓት የበሽታ የአጋንንት የደዌ ኃይል ሁሉ በኢየሱስ ስም የተነቀለ እንዲሆን እኔ ጸልያለሁኝ። በጌታ በኢየሱስ ስም እግዚአብሔር አባቴና አምላኬ ሆይ ማናቸውም ቁስሎች፣ እባጮች በጌታ በኢየሱስ ክርስቶስ ስም እግሮች ላይ ያሉ ቁስሎች በጌታ በኢየሱስ ስም የአንድን ሰው እግር አያለሁኝ በመንፈሴ ልክ እዚህ እግርህ መጋጠሚያ ላይ በጣም ቆስሎ መግል እየወሰሰ ይታየኛል። በጌታ በኢየሱስ ስም የተነቀለ እንዲሆን ጸልያለሁ። ማናቸውም የጨለማ ኃይልና ጉልበት በዚህ ሰዓት የተነቀለ እንዲሆን እግዚአብሔር ሆይ ድብርት በኢየሱስ ስም፣ ካንሰር፣ HIV በጌታ በኢየሱስ ስም የትኛውም ስም የተሰጠው በሽታ በዚህ ሰዓት ከህዝብ ላይ የተነሳ ስለሆነ ፈውስ በላያቸው ላይ ስለፈሰሰ አመሰግናለሁ። አባቴና አምላኬ ሆይ ለብዙዎቹ እጅህ ስለነካቻቸው አንዳንዶቻችሁ ወድቃችኋል። በጌታ በኢየሱስ ስም ይሄ የእግዚአብሔር መንፈስ ኃይል ነው። በዚህ ሰዓት የበሽታው ኃይል ተነቅሏል። ማድረግ የማትችሏቸውን ነገሮች ማድረግ ጀምሩ። ጌታ ኢየሱስ ክርስቶስ ድንቅን ተአምራትን በእናንተ ቤት ላይ አድርጓል። በጌታ በኢየሱስ ስም እግዚአብሔር ሆይ መልካም ነገር ስለሆነላችሁ አመሰግናለሁ። በኢየሱስ ስም ቀንበር ስለተሰበረ ተባረክ። በኢየሱስ ስም ክብር ሁሉ ላንተ ይሁን። አሜን አሜን አሜን። እግዚአብሔር የተመሰገነ ይሁን። ለብዙዎቻችሁ እግዚአብሔር ድንቅን ተአምራትን መልካምን ነገር እንዳደረገ አይቻለሁኝ በመንፈሴ። ጻፉልን፣ ደውሉልን። እግዚአብሔር ያደረገላችሁን ነገር መስክሩልን። ከታች በምታገኟቸው አድራሻዎች መጻፍ ትችላላችሁ። የኢሜል አድራሻዎች ተጠቅማችሁ መጻፍ ትችላላችሁ። ቀጥሎ መንፈሳዊ ህይወታችሁ የሚያድግባቸውን መንፈሳዊ ህይወታችሁ አድጎ የምትሄዱባቸውን ነገሮች እናሳያችኋለን። ምናልባት ስልኮቹ ቢዚ ሊሆኑባችሁ ይችላሉ። የፌስቡክ አድራሻዎችን መጠቀም ትችላላችሁ። ኢንቦክስ ካደረጋችሁልን፣ ስልካችሁን ከተዋችሁልን መልሰን እንደውልላችኋለን። ጌታ ኢየሱስ ክርስቶስ ይወዳችኋል። የዚህን ተከታይ ክፍል ደግሞ በሚቀጥለው ጊዜ ይዤላችሁ ቀርባለሁኝ። ጌታ ኢየሱስ ይወዳችኋል። ብሩካኖች ናችሁ። መልካም ቀን፣ መልካም ምሽት፣ መልካም ዘመን ይሁንላችሁ በኢየሱስ ስም አሜን። ሻሎም። ከዚህ በፊት ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርገው ካልተቀበሉ ይህንን ጸሎት አብረውኝ ይጸልዩ። እግዚአብሔር አምላኬ ሆይ በጌታ በኢየሱስ ስም ወደ አንተ መጣለሁ። ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ እቀበላለሁ። ጌታ ኢየሱስ እንደ ሞተልኝ፣ እንደ ተነሳልኝ አምናለሁ። በዚህ ሰዓትም ጌታዬ እንደሆነ አውጃለሁ። እግዚአብሔር አባት ሆይ ልጅ ስላደረከኝ አመሰግንሃለሁ። በኢየሱስ ስም አሜን። ይህንን ጸሎት ከልቦ ከጸለዩ እንኳን ደስ አሎት። ወደ እግዚአብሔር ቤተሰብ ተቀላቅለዋል። ለመንፈሳዊ ሕይወቶ የሚጠቅሙ ተጨማሪ እርዳታዎችን ከፈለጉ በሚከተሉት አድራሻዎች ያገኙናል።